እግዚአብሔር የእውነት ዳኛ ነው። ከሷ በነሳው ሥጋ እሱ ራሱ ሞቷል። እነ ኤልያስ እነ ሄኖክ ከሰው ዘር ሞትን ሳይቀምሱ ወስዷቸዋል። ሰው ስለሆነ ኢየሱስ ክርስቶስም ሞቷል። እሱን የወለደችው ድንግል ማርያምም ሰው መሆኗን ለማጠየቅ የአምላክ እናት አምላክን የወለደች ድንግል ማርያምም በሰውነቷ ሞተች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ የሚገኝ ቃል ነው። ድንግል ማርያም ከሥላሴ በታች ከፍጡራን ሁሉ በላይ የከበረች ጸጋዋ የበዛ በመላእክትም በሰውም ዘንድ ልዩ ክብር ያላት ክብሯ ዘላለማዊ የሆነ ፍጥረቷ ግን ከሰው ወገን የሆነች ከሰው ወገን ሆና ግን ከሰው ሁሉ በላይ የሆነች ከፈጣሪዋ በታች ከፍጡራን ሁሉ በላይ የሆነች ናት። ቅድስት ድንግል ማርያም ከሰው የተገኘች የሁለት የሐናና የኢያቄም ፍሬና አስቀድሞ እግዚአብሔር ሰውን ለማዳን የተጠቀመባት መሳሪያ ናት። በዚህ ምክንያት የአምላክ እናት የአምላክ ማደሪያ አምላክን የወለደች ስለሆነች መልአኩ ቅዱስ ገብርኤልም አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ አብስሯታል። የእግዚአብሔር የባህሪ ልጁ እግዚአብሔር ቃል ካንቺ ይወለዳል፣ መድኃኒት ሆኖ ይህንን ዓለም ያድነዋል። ስለዚህ በድንግልና ጸንሰሽ በድንግልና ትወልጃለሽ፣ በድንግልና ለዘላለም ትኖሪያለሽ። ይሄ ለሴቶች ብዙ ቅዱሳት አንስት አሉ ያልተሰጣቸው፣ ለአንቺ ብቻ የተሰጠ እናትነት ከድንግልና ድንግልና ከእናትነት በሰው ተፈጥሮ የሌለ ነገር ነው። ላንቺ ግን እግዚአብሔር አድርጎታልና ደስ ይበልሽ ብሎ እመቤታችንን አብስሯታል። እመቤታችንም ይኩነኒ በከመ ትቤለኒ እንዳልከው ይፈጸምልኝ እኔ እግዚአብሔር ባሪያ ነኝ አገልጋይ ነኝ ስትል በዚህ እምነቷ አካላዊ ቃል በማህፀኗ በቅጽበት አደረ። ከስጋዋ ስጋ ነሳ፣ ባህሪዋንም የሰውን ባህሪ ገንዘቡ አደረገ። ድንግል ማርያም ፈጣሪዋን ጸንሳ በድንግልና ፈጣሪዋን ወለደችው። ከዚህ በመነሳት በመደነቅ ምንድን ያለችው? ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይለኛል። ብፅዕት ማለት በግዕዙ የተመረጠች የተለየች ልዩ ክብር ያላት ማለት ነው። ትውልድ ኢትዮጵያዊ ብቻ አይደለም፣ ትውልድ አፍሪካዊ ብቻ አይደለም፣ መላው የሰው ዘር ብፅዕት ይለኛል አለች። ይህ ቃል በመጽሐፍ ቅዱስ በቅዱስ ወንጌል የተጻፈ ቃል ነው። ስለዚህ ድንግል ማርያምን ብፅዕት ክብርት ንዕድ ብለን ስናመሰግን መንፈሳዊ ደስታና እርካታ ይሰማናል። ያልታደሉ ሰዎች ግን ይህንን አይሉም። መጽሐፍ ቅዱስ በእጃቸው ይዘው የያዙት መጽሐፍ ውስጥ መልአኩ ምን እንዳለ ተጽፏል። ቅድስት ኤልሳቤጥ ምን እንዳለች፣ ዮሐንስ መጥምቅ በማኅፀን ምን እንዳለ ምን እንደሰራ ተጽፏል ወንጌሉ ላይ። ድንግል ማርያም አምላክን በጸነሰች ጊዜ ማኅፀን ውስጥ ያለው የሰገደላት፣ በማኅፀን ውስጥ ያለን ገና ያልተወለደ ሰውን ያሰገደች፣ ኤልሳቤጥን የጌታዬ እናት ያለቻት ናት። እንዴት ወደ እኔ መጣሽ አለቻት። እንዴት መጣሽ? አክስቷ ናት፣ ታላቅ ናት። በሰው ልማድ ተፈጥሮ መከበር ያለባት አክስት ናት። ግን በተገላቢጦሽ ኤልሳቤጥ የጌታዬ እናት አለች። ማን ነገራት? መንፈስ ቅዱስ ገለጸላት። ድንግል ማርያም ጌታ እንደጸለሰች። ይሄ እንግዲህ ክብሯ ነው፣ ጸጋዋ ነው። ከዛን ጊዜ ጀምሮ ዓለም ሁሉ ያመሰግናት ጀመረ። እስከ ዓለም ፍጻሜ ይቀጥላል።
መንፈስ ቅዱስ ያደረበት ሁሉ ድንግል ማርያምን እያመሰገነ ይሞታል፣ ያልፋል። መንፈስ ቅዱስ የተለየው ደግሞ ተቃራኒ ነገር ይናገራል። ኦርቶዶክሳውያን እንግዲህ ይህንን መረዳት ያስፈልጋል። ድንግል ማርያምን ስናከብር ልጇ ያደረገላትን ይዘን ነው። ልጇ ነው ያከበራት። እመቤታችን ድንግል ማርያም አምላክን ወለደች። መላእክት አመሰገኗት፣ ሰዎች ሰገዱላት። በማህፀን ውስጥ ያለው ሁሉ ዘለለ፣ ፍጥረት ሁሉ አደነቃት ብንልም ሞት ግን ለእርሷም ጭምር አልቀረም። ልጇ ሕይወት ሰጪ ሆኖ ሳለ ዓለምን የፈጠረ ሆኖ ሳለ እንዳትሞት ለምን አላደረገም የሚል ተመራማሪ መንፈሳዊ ጭንቅላት ሊጠይቅ ይችላል። ይሄ የሚያሳየን የእግዚአብሔርን ፍትሃዊ ሥራ ነው። እግዚአብሔር የእውነት ዳኛ ነው። ከእሷ በነሳው ሥጋ እሱ ራሱ ሞቷል፣ ሞትን ቀምሷል። ነገር ግን እግዚአብሔር በፈቀደው መንገድ ይሰራል። እነ ኤልያስ እነ ሄኖክ ከሰው ዘር ሞትን ሳይቀምሱ ወስዷቸዋል። ኤልያስ በሰረገላ ተነጥቆ ሄዷል። ታዲያ በጸጋ በክብር ከድንግል ማርያም ያነሱት ሞትን ካልቀመሱ እንደነ ኤልያስ ያሉት ድንግል ማርያም ለምን ሞተች ስንል ሰው መሆኗን ነው የሚያሳየን። ከክብሯ ከጸጋዋ የተነሳ ይህች ከሰማይ የተገኘች እናት የሰው ዘር አይደለችም የሚሉ ስላሉ ከሰው ያልተገኘ ሞትን ሊቀምስ አይችልም። ሰው የሆነ ሥጋ ለባሽ ግን ሟች ነው። ሰው ስለሆነ ኢየሱስ ክርስቶስም ሞቷል። እሱን የወለደችው ድንግል ማርያምም ቅድስናዋ ፍጹም ቢሆንም ንጽሕት ቅድስት በንጽሕና በቅድስና ከፍጥረት ሁሉ የምትበልጥ ሆና ሳለ ሞት የማይገባት ሆና ሳለ ሰው መሆኗን ለማጠየቅ የአምላክ እናት አምላክን የወለደች ድንግል ማርያምም በሰውነቷ ሞተች።